ክርስቶስ በምን መጣ፣ ለምን መጣ፣ እንዴት መጣ የሚለውን ትምህርትን በአግባቡ አስተምህራ ነው ወደ መንግስተ ሰማያት ልታበቃ የምትፈልገው ቤተክርስቲያን። በገንዘብ አልተጀመረም፣ በእርዳታ አልተጀመረም። የሆነ ምሽን የሆነ ውሃ ቆፍሬ ውሃ ጠጥቻቸው ወንጌል ልስራ አላለችም። ወንጌልን ትሰራለች። ሊሰሩ የማይወዱ እጆች አይብሉ ስለሚል መጽሐፍ ቅዱስ ሊሰራ የማይወድ አይብላ ያለች ሲሪየስ ታስተምራለች። ትውልዱን ወጣቱን ለስራ ታዘጋጃለች ቤተክርስቲያን። አእምሮ ለስራ ፍሪ እንዲሆን ለምቢባል የማይሰራ ሰው ስለማይፈለግ ቤተክርስቲያኗ ጋር ለስራ ዝግጁ ያልሆኑ ሰዎች ስለማያስፈልጉ አእምሮ ፍሪ ሆኖ ለስራ ካልተዘጋጀ ቁጭ ብለ በመብላት አታሳምንም፣ አታም ቤተ እምነቷ። ስለዚህ ልቦች አእምሮ ለስራ ይዘጋጃል። እግዚአብሔር አምላክ የእጆችን ስራ ፍሬዎች ይባርካል። ይህ ነው ኦርቶዶክሳዊ አስተምህሮ። ይህ ነው ኦርቶዶክሳዊ አስተምህሮ። ስለዚህ እና ጥያቄ ካለ ወንድሞች ከበቂ በላይ ይመልሱልሃል። ናና እኔን ጠይቀኝ፣ በአግባቡ መልስልሃለሁ። በአግባቡ ማለት ነው። ይሄ ሊዮኒ ማኛ ነው። ቀጥሎ እንዳልካቸው ዘነበ ምንም አልልህም፣ ዲቤቴን ግን ተቀበለኝ፣ ውይይቴን ተቀበለኝ። ምንድነው ውይይቴ? አንተ ገብቶ ነው ወደ ኢየሱስ ሄድከው ወይስ እኔ ገብቶኝ ነው ወደ ኢየሱስ የመጣሁት? ኢየሱስ ላይ እናውራ። እኔ ኢየሱስ ከቺቺኒ አይደለም ያገኘኝ። ኢየሱስ ከእናቴ ማፀን ጀምሮ ነው ልጅ ብሎ ይለየኝ። አንተ ደግሞ ያንተ ኢየሱስ ከቺቺኒያ ነው የመረጠ። እሱ ላይም እናውራ። ኢየሱስ ቺቺኒያ አይመጣም እኔም ፍለጋ። ኢየሱስ ልጁ ያደረገኝ ከእናተ ማፀን ጀምሮ የለየው ነኝ እንዳለው እንደዛ የተለየው ክርስቲያን ነኝ። በክርስቶስ ኢየሱስ ደግሞ የተዋጁ ክርስቲያኖች ቺቺኒያ ቦታ ሄዱ። ሴተኛ አዳሪ ያለችበት ቦታ አይሄድም፣ አይፈቅድለትም ውስጡ። ስካር ወዳለበት ቦታ አይሄድም፣ አይፈቅድለትም ውስጡ። እኛ ማን ዘሙተው፣ እኛ ማን ሰክረው፣ እኛ ማን ንቅመው ጫት ስለተከለከለን አይደለም። ጫቱኛ ስለማይመጥነን፣ ስካሩኛ ስለማይመጥነን፣ ዝሙቱኛ ስለማይመጥነን። ስለዚህ አንተ ዝሙት ፍለጋ ቺቺኒያ ስትሄድ ነው ከቺቺኒያ ያገኘ። እኛ ደግሞ ውስጣችን ያለው ክርስቶስ ኢየሱስ ከእናታችን ማፀን ጀምሮ የለየን የመረጠን ኢየሱስ እንደዚያ ቦታ እንድንሄድ አልፈቀደም። ስለዚህ ማነው እውነት ገብቶት የሄደው? ማነው እውነት ገብቶት የመጣው? ኢየሱስ ላይ ዲቤቴን ተቀበለኝ። ዲቤቴን ተቀበለኝ። ኤርሚያስ አበበና ደግሞ ትዝታው ሳሙኤል ገድለ ሉተር ላይና እናንተ የምታምኑት ኢየሱስ ያበደው ወይስ የሰጠ ነው? በዚህ ጉዳይ የምታወሩኝ ከሆነ እኔ በየትኛውም ነገር ከእናንተ ጋር እወያያለሁ። ኤርሚያስ አበበና ትዝታው ሳሙኤል ለሚባል ፈጽሞ ኢየሱስን አታውቁትም ሁለታችሁ። ፈጽሞ መጽሐፍ ቅዱስ ገልብጣችሁ ከፍታችሁ አንብባችሁ አታውቁም። ልክ እንደ ጋዜጣ አንብባችሁ ዘግታችሁ ሊሆን ይችላል። ለምን ቢባል ተሳዳቢዎች እግዚአብሔር መንግስት አይወርሱም ይላል መጽሐፍ ቅዱስ ሲናገር። ለአውሬው የስድብ አፍ ተሰጥቶታል ነው የሚለው። ከአንደበታችሁ የሚወጣው ሁሉ የዘንዶ አፍ ነው። ስለዚህ ስድብ ስላለባችሁ ስድባችሁን ገጥታችሁ በዚህ ጉዳይ ትካላችሁ። ቀጥላለሁ ከእናንተ ጋር በኮንፊደንስ ነው የምነግርህ፣ ገብቶኝ ነው የምነግርህ። ገብቶኝ ማለት ነው። ጴንጤዎች እኔ አላልኩም። የጴንጤዎች መጽሐፍ ኢየሱስ አእምሮ እብድ ነው ይለዋል። የጴንጤው መጽሐፍ አዲሱ መደበኛ ትርጉም ኢየሱስን እብድ ነው ይለዋል። ማርያምን ደግሞ እነሆ ድንግል ትጸንሻለሽ ወንድ ልጅን ትወልጃለሽ ስሙንም አማኑኤል ትይዋለሽ የሚለው ድንግል የተባለች የኢሳያስ ሚስት ናት ይላል፣ ማርያምን ለማጣጣል። ይሄ ጴንጤዎች መጽሐፍ ነው። ድንግል በድንግልናዋ የወለደችው የኢሳያስ ሚስት ወይስ እናታችን ቅድስት ድንግል ማርያም? እሱ ላይም ከእናንተ ጋር እወያያለሁ። የጴንጤዎች መጽሐፍ ግራ የተጋባ መጽሐፍ ነው።
ግራ ግብትብት ያለው መጽሐፍ። ስለዚህ በዚህ ጉዳይ ወያያችኋለሁ። አሁን ጥያቄ ያለው በተለይ ከኦርቶዶክስ ነው ወደ ፕሮቴስታንት የሄድኩት። ከኦርቶዶክስ ወደ ፕሮቴስታንት ስለሄድኩኝ ገብቶኝ ነው ከኦርቶዶክስ ወደ ፕሮቴስታንት የሄድኩት። እኔ የሄድኩበት ምክንያት እንዲህ ነው። ኦርቶዶክስ ትምህርቷ ከመጽሐፍ ቅዱስ ይሄ ነገር ልክ አልነበረም። ስለዚህ ኦርቶዶክስ መጽሐፍ ቅዱስን ኤክስ አርጋ ሌላ ነገር ስለምትከተል ነው የሄድኩት የምትሉ ካላችሁ አሁን አንዳንድ ቁጥር ጻፉ፣ እናንተን አስገባለሁ። እስከዛ እህቴ ውዬን ሰላም እላታለሁ። ውይ ሰላም ብያለሁ። ውይ ስራ ላይ ትሆናለች። አንዳንድ ቁጥር ጻፉልኝ። እሺ እንዴት ነህ እህትዬው? እንዴት ነሽ? ሁሉ ሰላም? ጨፈጨፍካቸው ሰውዴ እነማን? አንቺ ግን ተሻለ። የሆነ ማኛ የወሬ ማኛ ምን ሆነ? የወሬ ማኛ ምን ሆነ? አንዴ ዛሬ ሙስሊም ላይ ነገ ኦርቶዶክስ እኔ እንትና ያሳቀኝ ዋና ጆሲ ያለው ዮኒ ያልቀየረው እሱ ሱቅ የወሬ ማኛ ታየው እሱ ምን አሁን ነገ ደግሞ እንትን ነኝ ይላል። አይታወቅም ነገም እንደሚሆን በሉ። የተወደዳችሁ ውዶች ጴንጤዎች አንዳንድ ቁጥር ጻፉልኝ። ርዕሱ እንደነገርኳችሁ ነው። ገብቷችሁ አሁን መታችሁ አንተ እንደዚህ ብላችሁ የምትሳደቡ አልፈልግም። ገብታችሁ ከኦርቶዶክስ ወደ ፕሮቴስታንት የሄዳችሁ ካላችሁ ገብቷችሁ ከሆነ ሄዳችሁት እዛ ላይ ነው የምንወያየው። አንዳንድ ቁጥር ጻፉልኝ ጴንጤዎች። ከኦርቶዶክስ ወደ ፕሮቴስታንት ሄዳችሁ ከልጅነት የጀምሮ ጴንጤ ነበርኩ ምናምን ክርክር አልፈልግም። ቅዳሜ ፈለገ አትናቴዎስ ላይ ባለው እዛ ጀግና የሆነ ጴንጤ መጥቶ ይወያይም ብሏል። እሱ ቅዳሜ ትወያያላችሁ። አሁን ገብቶት ከኦርቶዶክስ ወደ ፕሮቴስታንት ሄደ። እየሳብኳችሁ ነው እኮ ስባችኋለሁ። ለሙድ ነው መሰለኝ አንዳንድ ቁጥር የምትጽፉት። አሁንም አንድ ቁጥር ጻፉ ሌሎቻችሁ። አንዳንድ ቁጥር ክርስቲያን ኦርቶዶክስ አይደለ እንዴ አንተ? ክርስቲያን ኦርቶዶክስ አይደለ? እኔ አሁን ጥያቄ ምን መሰላችሁ ገብቶኝ ነው የምትሉ እኮ አይ ኦርቶዶክስ አላልኩም። እሺ ወንድሞች ኦርቶዶክስ አላልኩም። ሚሊኒካዊት በኋላ ከስራ ስትወጪ ደውይልኝ እሺ፣ እጠብቅሻለሁ። እሺ አና መሐመድ ሀና መሐመድ እሺ ይቅርታ በቃ እንደዘጋው ደውልሻለሁ። እህትየው እንደዘጋው ነው ደውልሽ። እሺ ሌላ አንድ ቁጥር የሚጽፍ ወይ እያወራሁሽ ነው ዝም አልኩ። ሰላም ብያለሁ። እሺ ጥያቄን ሰምቼ ላልፈው ብዬ ነው። ሳቃ እንዴ እንደረብሽኝ። እሺ ይሰማሃል? አዎ ትሰሚኛለሽ አንዬ። አዎ ጥያቄህን ሰምቼ እንዳላልፈው ብዬ ነውና ከኦርቶዶክስ ወደ ፕሮቴስታንት ሄደ ያልከውን ማለት ነው። እና ያው እናንተ ፕሮቴስታንት ትሉናላችሁ። በእርግጥ ግን እኔ አሁን ራሴን ኦርቶዶክስ ብዬ ነው የማስበው። ግን ልክ እንደ አቡነ ገብርኤል አይነት ኦርቶዶክስ ነኝ ሲምፕሊ እና ምን ልልህ ነው የፈለኩት? ችግር የለውም። አቡነ ገብርኤል የማርያምን ዘላለማዊ ድንግልና ይቀበላሉ። አንቺ ትቀበያለሽ?
አያከራክረኝም። ድንግል ናት የተሰወከ ደስ ይለኛል። ድንግል ካልሆነች ችግር የማርያምን ዘላለማዊ ድንግልና ይቀበላሉ። ትቀበያለሽ? እቀበላለሁ በደንብ። መልካም። አቡነ ገብርኤል ቪዲዮ አሳይሻለሁ። ማርያም ለክርስቶስ ኢየሱስ ቤዛ ነበረች ብለዋል። ትቀበያለሽ? ትርጉሙ ራሱ አይገባም። አልቀበልም። እሺ እኮ ታዲያ አቡነ ገብርኤልን የአባታችን አቡነ ገብርኤልን ትምህርት አትቀበይም። እሳቸው የድንግል ማርያምን አማላጅነት ይቀበላሉ። አንቺ ትቀበያለሽ? አንድ ጊዜ በጣም ወቅታዊ ስለሆነ እንደሱ አልኩክ እንጂ እኔ ክርስቲያን ነኝ። ወቅታዊነቱ አይደልሽ። አንድ ጊዜ ሀና፣ አሁን ክርክር አታርጊ። አባታችን አቡነ ገብርኤል ከቤተ ክርስቲያን አልታገዱም። ሴጣኖች ስሙ ሁላችሁ፣ ሴጣን ያለባችሁ ጴንጤዎች በጠቅላላ በትክክል ካነበባችሁት የተባሉት ከአገልግሎት ለጊዜው እንዳያገለግሉ ተደርገዋል። አንድ ጊዜ አዳምጪ። አንድ ጊዜ ከአገልግሉ ቀጥሎ ደግሞ ከማንኛውም አገልግሎት ለራሳቸው ጊዜ እንዲወስዱ እረፍት ነው የተሰጣቸው እንጂ አልታገዱም። ታግዷል የተባለው ውሸት ነው። ለምን ቢባል አባታችን ናቸው እና ዞሮ ዞሮ አባታችን አቡነ ገብርኤል የቅድስት ድንግል ማርያምን ምልጃ ያ የጥሙና ሰዓት ነው። ያ አዎ ሚሊንካ ራሳቸውን እንዲያዳምጡ ለምን ቢባል በኦርቶዶክስ ተዋህዶ አባቶች ወይም ደግሞ ጳጳሳቶች እኛ እንደፈለግነው እንደምንወጣው እንደምንገባው አይወጡም። 4 ኪሎ ያለው 5 ኪሎ ያለው የአባቶች ማረፊያ ቦታ የራሳቸው ቤት እዛው ነው የሚቀመጡት። ሌላ እንኳን የመንግስት እንኳን ጥሪ እንኳን ቢያስፈልጋቸው እንኳን ፓትርያርኩን አስፈቅደው ነው አባቶቻችን ሁሉም የሚሄዱት። አገልግሎት ሲኖራቸው ፓትርያርኩ ሳያቆይም አገልግሎት አይሄዱም አባቶቻችን። እና እንደነዚህ አይነት አጋንንት የቀባቸው መናፍቆች እንደሚሉት አይደለም አባታችን የሚባለው ማለት እና ቆይ አንድ ጊዜ ስለዚህ ማላረገውም አላወራም። ቆይ ኧረ እባክሽ ሚዩት አድርጊልኝ እባክሽ። ስለዚህ መናፍቅና ውሻ ቤተ መቅደስ የማይገባበት ትልቁ ምክንያት ምንድነው ከተባለ ውሻ ቤተ መቅደስ የማይገባው እብድ ውሻ ያገኘውን ነው የሚነክሰው። አም ለአገር ይጠቅማል ወይ ለአገር አይጠቅምም ወይ ይሰው እንደዚህ ነው ወይ ምናምን አይደለም፣ ያገኘውን ነው የሚነክሰው ተናጋሽ ውሻ። ስለዚህ ቤተ መቅደስ አይገባም እብድ ውሻ። ቀጥሎ መናፍቅ የማይገባው ቤተ መቅደስ ለምንድን ነው? ስለሚያረክሰው ነው። አይገባውም ትምህርቱ። ቤተ መቅደስ የኢየሩሳሌም ምልክት ናት። ቤተ መቅደስ የመንግስተ ሰማያት ተምሳሌት ናት። ቤተ ክርስቲያን የመንግስተ ሰማያት ተምሳሌት ስለሆነች አልተገባቸውም፣ አልተፈቀደላቸውም። ስለዚህ ያገኙትን ሁሉ ትንሽ ትምህርታቸውን የሚመስል ከሆነ እከሌን ነኝ ይላል። ትንሽ ሐሳባቸው የሚናገር ከሆነ ለምሳሌ ያክል ዮኒ ነግራቸዋለሁ ቅድም ላይ ተነስቶ እንዲህ ሲይዛል የፓስተር ቦታ ነው የሰጡት። እና እንደዚህ ነው መናፍቅና አብዱሻ ወይም ደግሞ መናፍቅና ውሻ መንግስተ ሰማይ ይሄ ቤተ መቅደስ አይመጥነውም። ለዚህ ያገኙት ሁሉ የኔ ነው የሚሉት። እህቴ ሃይማኖትሽን ንገሪ ሃና። እኔ ኦርቶዶክስ ተሐድሶ ነኝ። ኦርቶዶክስ ተሐድሶ ሰምተካው? መልካም። ተሐድሶ የሚባለው የእነንትና ቸርች ማለት ነው። ይሄ እነማን ያሉበት ቸርች? ቃላዋዲ። መልካም። ተሐድሶ ማለት ኢየሱስ ይታደሳል እህቴ? እኔ ነኝ የታደስኩ። አንቺ ነሽ ታደስሽው? ኢየሱስማ ይታደስ ማለት አንቺ ውስጥ ያለው ኢየሱስ የሚታደስ ነው? ሰልባጅ ነው አንቺ ውስጥ ያለው ኢየሱስ? ይኸውልህ አንድ ጊዜ ይቅርታ፣ አንዴ ትሰማኛለህ? ላይክ እኔ ላውራ። እየሰማሁሽ ነው መልሽልኝ። አይ እኮ አንድ ጊዜ ገደብ አድርግና በስድብ እና በእንትን አስመሰልከው ነገሩ እኮ እየሰደብኩሽ አይደለም። አይ ተሐድሶ ነኝ የሚባል ሃይማኖት አላውቅም እኔ። ስለዚህ ኢየሱስ ይታደሳል ወይ ነው። አይ እኔን የምታደሰው ስትይ አንቺ ውስጥ ያለው ኢየሱስ ይታደሳል ወይ ለሚባል ጴንጤዎች ኢየሱስን አእምሮ በሽተኛ ነው ይሉታል።
አንድ ጊዜ እንደማመጥ ወንድሜ። ይኸውልህ ኢየሱስ ከ2000 ዓመት በፊት ነው የነበረው አይደለ? እኔ አላየነውም ሁላ። ስለዚህ የለም ነው ኮርስ አለ እንዴ ከሌለ ንገሪኛ። አዎ ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ እኔ ሰንበት ተማሪ ነበርኩ እንደነገርኩ ትምህርቶችን ተምሬያለሁ፣ አንድምታዎችን ተምሬያለሁ፣ ብዙ ነገር አለ። አሁን ኢየሱስን እንደ ወንጌሉ ሐዋርያት እንደሰበኩት እርሱም ራሱ በወንጌል እንደተናገረው የሚደረግበትን ህብረት ስላገኘሁኝ ያ ህብረት ጋር ተቀላቅያለሁ። ብዙ መልካም ሌላ ህብረቶች ይኖራሉ፣ ስለማላቃቸው እንዲህ ነው እንዲያ ነው ብዬ መናገር ስለማልፈልግ ነው። ስለዚህ እኔ ኦርቶዶክስ ነበርኩ፣ ያደኩትም ኦርቶዶክስ ቤት ነው። ነገር ግን አሁን መጽሐፍ ቅዱስን ስለምቀበል ስለማምን መንገዴ ለይቻለሁኝ፣ ክርስቲያን ሆኛለሁ። ሲምፕሊ እኔ አሁን ስለገፋፋኸኝ ነው እንጂ እኔ ተሐድሶ የሚል ምን የለም። ግን በመንትን ላይ ያላችሁ ሰዎች መቼም ለጴንጤ እድል ተሰጥቶት ስብከት ነው የሚያደርገው። ጎዳና ላይ ያጣውን እድል ነው እዚህ ጋር የሚጠቀመው። እና እኔ አንድ ነገር ብቻ ልበልሽ፣ ሲሪየስሊ አም ሶሪ፣ ግን አነጋገር ላይክ በጣም አግሬሲቭ ነህ፣ በጣም እንትን ትላለህ፣ ሰውን አታዳምጥ። እንዴ ደግሞ ለመናፍቃት ደግሞ አግሬሲቭ ልሁን እንዴ? እንዴ ስንት ነገር እያለ ባሪ አይደለሁም እኔ ነፃ ነኝ። እንዲህ ነው ባህሪ። እኔ ያውልሽ ኢየሱስ ክርስቶስ ኃጢአትን ጠልቶ ኃጢአተኛውን እንደሚወደው ሁሉ እኔ አንቺን በክርስቶስ ኢየሱስ ፍቅር ወድሻለሁ። ቤተክርስቲያን ኃጢአትን ነው የምጠላው፣ ኃጢአተኛን አጠላም። ስለዚህ አንቺ ኃጢአትሽን ነፃ አድርጋ አንቺን ልጅ ለማድረግ ነው የምትፈልገው። በተለይ ተሐድሶነን ለሚሉ ልብስ ልክ እንደ ሰለባጅ የሚቀያየሩ አምላካቸውን ልክ እንደ ልብስ እየቀያየሩ ለተቀመጡ ተሐድሷውያን ምርጥ መረዳቴን እነግርሻለሁ። በምርጥ መረዳቴ ጥያቄ ልጠይቅህ አንድ ጊዜ እባክሽ። እንደፈለግሽ ካልሽ በኋላ ወደ መረዳቴ ልገባ ስላልኝ ጥያቄ ልጨምርልህ ብዬ ነው። አሁን እያብራራህልኝ ሆነ። ማናት ቤተክርስቲያን? ማናት ቤተክርስቲያን? ይህ የጴንጤ መጨረሻ ጥያቄ ስለሆነ ይችል ልንገርሽ። ቤተክርስቲያን እኛ ነን፣ ሰዎች ነው። ልጅ ልታረግሽ ኃጢአተኝነትሽን ነው እንጂ ኃጢአትሽን አትጠየፍም አልከኝ። ማናት ቤተክርስቲያን ነው? በአንተ ላይ ያውልሽ አሁን ይህን ሳወራሽ ምን አይነት ጭንቅላት እንዳለሽ ተረዳውሽ። ልክ አፍሽን ስከፍቺ ጭንቅላትሽን ተረዳሁት። እና አሁን እስካሁን ቤተክርስቲያን ማን ነው? ሶሪ ማናት? ቤተክርስቲያን ማን ነው? እኛ ነን። መጀመሪያ እግዚአብሔር ክርስቶስ ኢየሱስ ይህንን ቤተ መቅደስ በ3 ቀን አፍርሼ እሰራዋለሁ ሲል እንዴት ብለው አልጠየቁትም? እንዴት ምን ማለት ነው? ለካ ባባቸውን ማለት ነው። ልባችን ነው የሚቀይረው። እኛ ነን ቤተ መቅደስ እህቴ። ይሄን ስልሽ ግን እኛ ክርስቲያኖች ወይም ደግሞ አንዲት ሃይማኖት ትላለች ፊልጵስዩስ 4:5 ላይ ነው 4:5 ላይ መሰለኝ። አንዲት ሃይማኖት ትላለች አይደለ? በአንዲት ሃይማኖት ስር ውስጥ መዳን ስላለ የዛች የአንዲት ሃይማኖት መሰረት ያለበትን መሪ ነው እየነገርኩሻለሁ። ወይም ያቺ ሃይማኖት ናት የምታድነው ነው እያልኩሻለሁ። ያቺ ሃይማኖት ኃጢአተኛን አትጠላም፣ ኃጢአትን ግን ትጠላለች ነው እያልኩሻለሁ። ኤፌሶን 4:5 ላይ ቴንኪው። እንደዛ ነው የሚለው። ምን ልልሽ ፈልጌ ነው፣ አሁንም ቤተክርስቲያን ስልሽ ህንፃውን አይደለም እያልኩሻለሁ። ጴንጤዎች ለኦርቶዶክስ ሲጠይቁ፣ ቆይ ስሚ፣ ጴንጤዎች ለኦርቶዶክስ ሲጠይቁ ቤተክርስቲያን ማን ነው ምናምናም ሲባል ህንፃው ቤተክርስቲያን የክርስቲያኖች ህብረት ማድረጊያ ነው። እኔ ክርስቲያን፣ አንቺ ክርስቲያን፣ ያ ክርስቲያን አይደለ? ቤተ ክርስቲያን የክርስቲያኖች ሁሉ እቤት ማለት ናት። ገባሽ? እነዚህን ሁሉ ክርስቲያኖች ደግሞ ገዢ ስላላቸው፣ እነዚህን ክርስቲያኖች ሁሉ ደግሞ መሪ ስላላቸው ተጠሪነቱ አንድ ሲኖዶስ ወይም ደግሞ አንድ መሪ አለን። እግዚአብሔር ያለረኛ መንጋውን አልበተነም። ስለዚህ ያለረኛ መንጋውን ስላልበተነ አንድ እረኛ ሰጥቶናል፣ ቤተክርስቲያን ሲኖዶስ የሚባል።
በሱኛ መንጋዎች እንጠበቃለን፣ እንታገዳለን። ስንሳሳት ተሳስታችኋል፣ ጸሎት ሲያስፈልግ ጸሎት እንገባለን። ከእግዚአብሔር የተቀበሉትን ለምቢባል ፓትርያርኩ የሚመራው በመንፈስ ቅዱስ በግለሰብ ሐሳብ ወይም ደግሞ በዘይትና በጨው ወይም ደግሞ ባሰግድ ፍልስፍና አይደለም የምትመራው ቤተክርስቲያኗ። ቤተክርስቲያኗ የምትመራዋ በማን ነው ካልሺ በመንፈስ ቅዱስ ነው። የቤተክርስቲያኗ መሪ የሚመራው ያ ነው። አሁን ወደ ጥያቄያችን እንሂድ። የመለስኩልሽ ይመስለኛል። በፍጹም ላሽ ወያስረጅኛ አልገባኝ ከሆነ ምንድነው? አንድ ጊዜ ስለኔ ይሻቅራ ልጅም እየበጠበጠኝ ስለሆነ ማንኛውም ወደ ቀደመችው ኦርቶዶክስ ከ16ኛው ክፍለ ዘመን በፊት ወደ ነበረችው ኦርቶዶክስ ተመለሱ፣ መርምሩ፣ ሁሉንም መርምሩ። መልካም ነገር ላይ እስቲ ቆይ እህትዬው አንድ ጥያቄ ልጠይቅሽ እህት። ኧረ አታዳምጥም በጌታ በኢየሱስ ስም እንዴ! አዳምጪኝ አንድ ጊዜ ብቻ አዳምጪኝ። ስወድሽ አንድ ጊዜ ብቻ አዳምጪኝ እህት አለም። ቤተ ክርስቲያን ትታደሳለች አትታደስም? እህት አለም ሀና አንሚዩት አድርጊ። ስላልቻልኩ ነው ሚዩት ያደረኩሽ። ይቅርታ አንሚዩት አድርገሽ መልሽልኝ። ትታደሳለች። ቤተ ክርስቲያን ማን ነው? እኛ ነን። ህብረቱ የክርስቲያኖች ስብስብ ቤተ ክርስቲያን ነው። በጣም ጥሩ። ስለዚህ እንታደስ። ሶሪ እኛ አሁን መተሽልኛል። እኛ ውስጥ ያለው ክርስቶስ ይታደሳል አይታደስም? ክርስቶስ እንዴት ይታደሳል? ማነው አንቺን ማነው ቤተ ክርስቲያን አድርጎ የሰራሽ? እንዴ በሐዋርያት ላይ ነው የተመሰረት ነው። ራሳችን ክርስቶስ ላይ ተመሰረትን፣ በነቢያት ላይ ተመሰረትን። እንደዛ አላልኩሽም። አንቺን ማነው ቤተ ክርስቲያን አድርጎ የሰራሽ? እኮ በማን ላይ እንደተመሰረትኩ ነገርኩ እኮ። ያው ቃል ማለት ነው። ይኸውልሽ መሰረቱን አለም እየጠየቅኩሽ ያሉት አንቺ ማን ላይ ነው? አንቺ ማን ነው ቤተ ክርስቲያን ያደረገሽ? ዋዳዚት ምን ማለት ምንድነው? ማለት ትርጉም የለውም እኮ። ማን ነው ክርስቲያን ያደረገሽ ነው? ማን ነው ቤተ ክርስቲያን ያደረገሽ ነው? እንደምንም ብለሽ መልሽልኝ። መቼም ቤተ ክርስቲያን የተባልነው እኛ ነን ብለሽኛል አይደል? ቀደም ላይ ቤተ ክርስቲያን የተባለ ልባችን ነው አይደል? አንቺ ውስጥ ያለው ኢየሱስ ይታደሳል አይታደስም? አይታደስም አይደል? አይታደስም ይታደሳል። እኔ ይታደሳለሁ አልኩ። አንቺን ቤተ ክርስቲያን አድርጎ የሰራሽ ይታደሳል ወይ ነው? ክርስቶስ ይታደሳል ባንቺ ውስጥ? አይ በእኔ ውስጥማ ኦፍ ኮርስ ይታደሳል። እሱ ግን አይታደስም። በእኔ ውስጥ ግን መታደስ ነው የምልሽ። እኔ ማመልከው አምላክ በቃ ይኸውልሽ፣ እኔ ውስጥ ያለው አምላክ እኔን የሚለውጥ እንጂ እኔ የምለውጠው አምላክ የለኝም። እዚህ ጋር ነው ትምህርቱ ልዩነቱ። አሁን ታድሶውያን ታድሶ ነው ሲሉ ኢየሱስን ሊለውጡት ነው የሚመጡት፣ ሊያድሱት ነው የሚመጡት። አዳሹን ታዳሽ ያደርጉታል። ታዳሾች እኛ ሆነን ሳለን እነማ ታዳሾች እኛ ነን የምንለወጠው፣ እኛንን ወደ እግዚአብሔር የምንቀርበው። እነማን ናቸው ክርስቶስን መለወጥ እየፈለጉ ያሉት? እነማ? ቀደም ምን አልሽኝ? አዎ ኢየሱስ ይታደሳል በእኔ ውስጥ አላልሽኝም እንዴ? በእኔ ውስጥ ማለት እኔ አመለካከቴ ለምሳሌ ኢየሱስ ፍጡር ነው ብዬ እማምን ከነበረ ኢየሱስ አምላክነቱን ወይንም ኢየሱስ የእግዚአብሔር ልጅ መሆኑን በመቀበል ውስጥ ያለው ኢየሱስ ይታደሳል። አንተ ነህ እንደዛ እንድልገፋ ነው ብሎ ያስተማርሽ? ማን ያስተማርሽ ኢየሱስ ፍጡር ነው ብሎ? እምል ከሆነ ማን አስተማረ? እምል ከሆነ ሳይሆን ሊሉ ይችላሉ ብለሽ ትምህርት አይሰራም ማለት ሊሉ ይችላሉ አይባልም። እሱ አሜት ነው። ቆይ እሱ አሜት ነው። ሊሉ ይችላሉ አለ። ኢየሱስን ፍጡር ነው ያለች ቤተክርስቲያን አለች? ንገሪኝ። ማን ነው ያለው ኢየሱስን ፍጡር? እኔ እኮ ማንንም አላልኩም። ለምሳሌ ብዬ ነው የነገርኩህ። ለምሳሌ አትበይኛ። ቤተክርስቲያን የማትለው ለምሳሌ አትበይ። የእናንተ አስተምሮ ኢየሱስን ፍጡር ነው ብሎ ነው የሚያምኑት። ለምሳሌ እኔ ጆሆቫ ብሆን ኢየሱስ ፍጡር ነው ብለው የሚያምኑት አይደለም። ለምሳሌ ጆሆቫ አትበይኝ። ለምሳሌ አንቺ አሁን ፍራሽ አዳሽ ነሽ ወይም ደግሞ የምትታደሺ ሰልባጅ ነሽ አንቺ። አይ እሱን እውነቱን ላወራ። ለምሳሌ አንቺ ፍራሽ አዳሽ ነሽ። ለምሳሌ ክርስቶስ ምልጃ ላይ እምነት የላትም።
አይደለም አሁን እየታደሳችሁ መጣል እንጂ መስገን የክርስቶስን ምልጃ አትቀበልም የኢትዮጵያ ኦርቶዶክስ ቤተክርስቲያን። ያን ምን አይነት ወራት ዲ አሰግድ ምን እንዳዞረብኝ አላውቅም። አሰግድ ቴኳንዶ ምናምን ጀመርክ እንደዛም እንትን ለምሳሌ እንትን ኢየሱስን ፍጡር ነው ያለ ቤተክርስቲያን ካለ እሱ ላይ እናወራለን። ሌላ ጴንጤ እሺ አብነት ስብ ያለው ናገባ የሰረኩን ብር አንድ ጊዜ ተነግረኝና አካውንትን ተነግረኛል አስገባልሃል። አብነት ግባ ኢንቫይት አድርጌያለሁ። ሰላም ማራናታ እንዴት ነሽ ማራናታ? አለሁ እግዚአብሔር ስም ይባረክ። አሜን አሜን። የት ቸርችማ? ጴንጤ ነኝ። ጴንጤ ነሽ? ከዚህ በፊት ኦርቶዶክስ ነበርሽ? ስንት ዓመት ኦርቶዶክስ ነበርሽ? ስንት ዓመት ጴንጤ ሆንሽ? ልጅነቴ ጴንጤ ኦርቶዶክስ ነበርኩት። አሁን ትንሽ ጭውጭ ነበርኩት። አሁን ትልቅ ሆኜ ጴንጤ ነኝ እኮ። ስንት ዓመት ኦርቶዶክስ ሆንሽ? ኧረ ብዙ ዓመት። እኔ ራስን ሳላቅ ነው ኦርቶዶክስ ሆንኩት፣ ግን አሁን ራሴን አውቄ ተውኩት። መልካም። ክርስትና ስም ነበረሽ እህቴ? እኔ አላቅም፣ ግን ቤተሰቦቼ ያውቃሉ። እኔ ረስቻለሁ። አይ ኦርቶዶክስ የነበረ ሰው ክርስትና ስም አለው የለውም እህቴ? አለው፣ ግን እኔ ረሳሁት። እኮ ክርስትና ስምሽን ንገሪኝ እስኪ። ወለተ ስላሴ። ወለተ ስላሴ። መልካም። እሺ እስኪ አባታችን ነው በይልኝ እስኪ፣ የኦርቶዶክስን አባታችን ነው። እኔ ስሜን ነው የማውቀው። እኔ ልጅ ነበርኩ ኦርቶዶክስ አባታችን ነው። ያቺን ጸሎቱን አላውቅም፣ ረሳሁት። እሺ ምን ልታረጊ ጴንጤ ሆንሽ? ምን ልታረጊ? ጌታን ላመልክ ነው። ጌታን ልታመልኪ ጴንጤ ሆንሽ። መልካም። ጌታ ማን ነው? አንተ የምታውቀው ጌታ ማን ነው? አይ ጌታን ላመልክ ስትይኝ ብዙ ጌቶች አሉ ብዬ ነው። ኧረ እኔ ብዙ ጌቶችን አላውቅም። እኔ በቀራንዮ ላይ የተሰቀለውን ክርስቶስን ነው የማውቀው። ልታመልኪ ነው የሄድሽው ቤተ ክርስቲያን? እስኪ አምስቷን አዕማደ ምስጢራት ከመጽሐፍ ቅዱስ ውጭ ነበር ስታስተምር የነበር ወደ ፕሮቴስታንት ስቴጂ ወይ? ቆይ አባቶችን አላውቅም አላውቅም ነው ትላለች። ቤት አባቶችን ባይጽልም እንዴ እዛ የለም የአባቶችና የነሱ የእናንተን እየጠየቀው እንጂ የጴንጤዎችን አላለም እሱ። መቼም አባቶችን አሜሪካ ያለም አባቶች አንድ ነው፣ ኦርቶዶክስ ላይ አንድ ነው። የሜቶችን ላይ የሚለየው ስለዚህ አላውቅም ሳይሆን የኦርቶዶክስን አላውቅም ብትይ ይሻላል እኮ። የኦርቶዶክስን አላውቅም ያልኩት እንጂ የጴንጤን ለምንድን ነው የማላውቀው? እሺ በይ እስኪ አንዴ በይልን ጸሎት ስለሆነ። አባታችን ሆይ በሰማያት የምትኖር የሚለው ነው ወይስ ምንድን ነው የምለው? መቼም ከዛ ሌላ የለም። ስለዚህ እኮ እሱን አውቃለሁ። አባታችን ሆይ በሰማያት የምትኖር የሚለውን አውቃለሁ። ለምንድን ነው የማላውቀው? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ ወደ ፈተና አታግባን። አሜን። ማችል መስሎክ ነው እንዴ? በቃ ከዛለሰ እንዴ ይችላልሽዋል። አረ ብለሽዋል። አልጨረስኩም እኮ አልጨረሽ። ምን ጥያቄ እናንተ ምንድነው? እንትን ነው እንዴ? የማት አራራ አይ የእግዚአብሔር አይ ጸሎት እንኳን ኦኬ ጸሎት ማድረግ ሰው ሳላይክ ጥያቄ ሳይሆን ጸሎት አድርጊና የተወረሽው ምቹም ጸሎት እኮ ጸሎት አደርጋለሁ እኮ እሱ መዝጊያ ጸሎት ነው እንጂ መክፈቻ ጸሎት ነው እንዴ? እኔ አሁን ነው የገባሁት። ወይ ጋድ። እሺ ማራናታ እንወድሻለን። ሌላ ጊዜ ትመጪያለሽ። ሌላ በእውቀት ሊሞግት የሚችል ጴንጤ ከዚህ በፊት ኦርቶዶክስ ነበርኩኝ ኖርማል። አሁን ከዚች ጋር ብንቆይ ሌሎቹንም ማሰደብ ነው። አሁን በዚህ አጋጣሚ 5 ስላሴ ብሎ የተናገረውንም
ብዙ ስላሴዎችን ተናግሮ ሰውን ወደ እስልምና እየወሰደ ያለውንም ኤፍሬምንም ማሰደብ ይሆናል። እቺ መናገር ኤፍሬምን ከማሰደብ ደግሞ ሌላ ጴንጤ ቢገባ ይሻላል። ከዚህ በፊት ኦርቶዶክስ ነበርኩኝ አሁን ግን ጴንጤ ነኝ የምትሉ አንድ ቁጥር ጻፉ። እስከዛ ሜሪዬ እንኳን ደህና መጣሽ እህቴ፣ ሰላም ብዬሻለሁ። ታሙዬ እንዴት ናችሁ? ሰላም ያለው ህይወት ሁላችሁንም እግዚአብሔር ይመስገን። እሺ ታሙ አይመጥንም። ይቅርታ ኦርቶዶክሳዊ ከላካችሁ አስወረዳችኋል። የምፈልገው ጴንጤ ከዚህ በፊት ኦርቶዶክስ ነበርኩኝ አሁን ግን ጴንጤ ነኝ የምትሉ ሰዎች ብቻ ነው የምፈልገው። አንድ ቁጥር ስጽፉ እናንተን ነው ማስገባው። ኦርቶዶክስ ነበርኩ ስለምወድ ነው ምናምን የሚል ነገር አልፈልግም። በጌታ በቃ እንደምትወዱን እናውቃለን፣ እንደምወዳችሁ ታውቃላችሁ። እንዳትልኩ አንዳንድ ቁጥር። እሺ አብነት ሰላም ሰላም ሜሪ ብያለሁ። ሜሪ እኮ ወይ ሰላም ብያለሁ። እግዚአብሔር ይመስገን። የት ቤተ እምነት? ሰላም ነው እግዚአብሔር ይመስገን አለው ተሙሻ እግዚአብሔር ጥያቄ ነው። በዚህ ምክንያት መውጣቴ ምናምን ነው የምነግርህ። አይ የት ቤተ እምነት ነህ ነው ጥያቄ። አሁን ያለሁበት እኔ ያለሁት ቃለ ሕይወት ነው። ቃለ ሕይወት ድሮ ኦርቶዶክስ ነበር። ከ6 ዓመት በፊት ነበር። በጌታ ከሙዚቃው ዞር ትደልን ዘፈን ኃጢአት ስለሆነ ጎረቤት ነው የምሰራበት አካባቢ ጎረቤቶቼ ናቸው። ቆይ አንድ ቀን ውስጥ ልበላችሁ። አይ እኛ ክርስቲያን ስለሆንን ዘፈን አናዳምጥም። ዘፈን ለኛ አልተፈቀደልንም። አስቀንሻቸዋለሁ። አሁን ያው ጎረቤት መሰራበት ቦታ ነው። ጥሩ ነው ዘፈን አለመስማት በእውነቱ ከሆነ ጥሩ ነው። ለሌሎች ወንድሞችም መከራቸው እውነት ነው። እሱን ሌላ ጊዜ ስንመጣና እኔ ዘፈን ስለማይመጥነኝ ነው ማዳመጥ። ትክክል በሚገባው እውነት ነው። ዘፈን አይመጥነኝም። ቃለኝ እውነት ነው። እሺ አቤኒ ከዚህ በፊት ኦርቶዶክስ ነበርክ? አዎ ከ6 ዓመት በፊት ነበር። ከ6 ዓመት በፊት ነበርክ ኦርቶዶክስ። ክርስትና ስም ማን ነው? አይ ብዙም እኛ የምንከታተል አይደለንም እንደዚህ በዲቴይል። እኔ ይሄን ያህል እንትን ቤተሰቦቼ ምን ስለማይሉ። አልተጠመቅም ነበር ኦርቶዶክስ እያለ? ተጠምቄያለሁ። ተጠመቅ ክርስትና ስም ማን ነው አሉ? በጊዜው እኔ አላስታውሰውኝም። ይሄን ያህል ጠንከር ያለን ክርስቲያኖች ስላልነበረ መጠንከርና መላላት ነው ይጠበቅብሃል። ለምሳሌ አንድ ጊዜ አዳምጠኝ። ኦኬ ኢዮብ ወዬ ሰላም ነው። ክርስትና ስም ማን ነው? ኃይለ ማርያም። ማን የነገረ? ቤተሰቦቼ። በጣም ጥሩ በቃ ተመልሶልኛል። እሺ አቤኒ ቤተሰቦች ኦርቶዶክስ ነበሯል? አዎ ነበሩ እኮ። ክርስትና ስም ማን ነው? ጠይቄ እነግርሃለሁ። ችግር የለም። እሺ ስንት ዓመት ሞላ ጴንጤ ከሆንክ? አሁን ኦልሞስት 6 ወይ 7 ዓመት እንደዛ አካባቢ። መልካም። ከ6 ከ7 ዓመት በፊት ቤተክርስቲያን ሄደህ ተሳልመህ ተምረህ ታውቅ ነበር? ቤተክርስቲያን ይሄን ያህል በጣም ጠንካራ አይደለሁም፣ የተወሰነ ግን አውቃለሁ። ጨርሰናል። እኔ ከአንተ ጋር ከጴንጤ ጋር ሳወራ ከኦርቶዶክስ ወደ ፕሮቴስታንት የሄዳችሁ ነው ያልኩት። አሁን ከኦርቶዶክስ ወደ ፕሮቴስታንት የሄዳችሁ ነው ያልኩት። እኔ እየመጣችሁ አትበሉ። አሁን የምከራከረው ጥያቄ ስለሌለኝ ገብቷችሁ ከኦርቶዶክስ ወደ ፕሮቴስታንት ሄዳችሁ ከኔ ጋር ተወያዩ ነው። እኔ ገብቶኝ ከፕሮቴስታንት ወደ ኦርቶዶክስ ስለመጣው ነው። በቃ አለቀ። ይህንን ነው የምፈልገው። እንትኔን አላውቀውም ነበር እንዴ? አንተ ቁርስ የበላውን ራሱ ትረሳለህ አንተ። እሺ ምን አይነቶቹ ናቸው? ያ እውነት የእውነት ገብቶት ከኦርቶዶክስ ወደ ፕሮቴስታንት ሄደ ሰው ነው ፈልገው። የእውነት ሰላም ብያለሁ። እግዚአብሔር ይመስገን። የእውነት ነው ስም። ምን ቤተ እምነት ነው? ቤተ እምነት እኔ ኦንሊ ጂሰስ ነኝ። የኦንሊ ጂሰስ ይህ መጀመሪያ ስላሴን ተምረናል።
ስላሴን ሳያቅ ይመጣል እንዴ? ምን አይነቶቹ ናቸው በመድኃኒዓለም ስም? እሺ ሌላ ጴንጤ ሰለሞን ሰላም ብያለሁ። ዛሬ ምንድን ነው? ኧረ በጣም ነው የምትምሉ ጌታ። የአንተ ሪያክሽን ይመስቀኝ። ምን አይነቶቹ እንደሆነ በጌታ ስም። እሺ ምን እያልኩ እየጠየቅኩ እንደሆነ እንኳን አልተረዱኝም በጌታ። እሺ ታሙዬ ባይ ዘ ዌይ አቤኒ እኔ ያውቀዋለሁ ነበርና እስቲ ጠይቅህ እያለ ስለነበረ ቅድም ጀምሮ የምታውቂው ልጅ ነው? አውቀዋለሁ። ታሙዬ የምር ጠይቄ እነግርሃለሁ፣ ችግር የለውም። እሺ እስከ ማታ ድረስ ካለ አሁን ቤት ገብቼ ችግር የለውም፣ ጠይቄ እነግርሃለሁ። ወደ ጥያቄ ግባ። ምን ከኦርቶዶክስ እንዴት ወደ ፕሮቴስታንት ገባ? ከፕሮቴስታንት ኦርቶዶክስ እንዴት ወደ ፕሮቴስታንት ገባ? በወቅቱ አንዳንድ ፕሮቴስታንት ጓደኞቼም ነበሩና እንደዚህ አንዳንድ እናወራን ምናምን ነበረ። ልክ የሆነች 1-2 ዓመቷን ማለት ነው። እና ከዛ በኋላ ማንበብ ጀመርኩ። ቤተክርስቲያንም የተወሰነ መስማት ምናምን የተወሰነ ነገሮችን ምናምን እንትን ማለት ጀመርኩኝ እና አንዳንድ እሺ ጎረቤት እኮ ናቸው በመክራቸው። ከዛ ከዲያቆን ጋር ይቀጥላል። ዲያቆን ከአንተ ጋር ቀጥሉ። ዲያቆን እዮባ አለሃል። አሪፍ ቦታ ነህ። ተሙዬ መንገድ ላይ እየሄድኩ ነው፣ ሲደርስ አወራለሁ። እሺ ከኔ ጋር ይቀጥላል። ተመልሻለሁ። ዘሬ ማን ነው ተሙዬ? እሺ እና ምንድነው መሰለ አንደኛ ይሄ እንትን ነው እቺ አምልኮተ ፍጡር የምትባለው ይሄ እንትን ላይ ያለው አለ አይደለ? ይሄ ማርያምን እንትን እንላታለን እናመልካታለን ምናምን የሚለው ፓርት ጋር የአምልኮ መስዋዕትን እንሰጥሻለን ምናምን የሚለው ምን ላይ እንዝራ ስብሐት ላይ ያ እንዝራ ስብሐት መጽሐፉ አንተ ጋር ካለ ክፈተው እና እንየው። እኔ አሁን መጽሐፉ የለኝም። በእርግጥ እኔ ስራ ቦታ አምነኝ ያለው በነገራችን ላይ ቤተክርስቲያን ኦርቶዶክስ ከነበርክ ለመዳን ምን ያስፈልጋል ብላ ታስተምር ነበር ቤተክርስቲያን። ለመዳን ያው ሰው በክርስቶስ ኢየሱስ ማመን አለበት። ትምህርተ ሥላሴ ማመን አለበት። ትምህርተ ሥጋዌ ማመን አለበት። ትንሣኤ ሙታንን ማመን አለበት። እነዚህ ነገሮች ማመን አለባቸው። እነዚህ ነገሮች አምስቱን ዶግማዎች መቀበል አለበት። ያው አሁን ነገረ ማርያምም ዶግማ ነው ተብሏል። ያው እነዚህ ዶግማዎች መቀበል አለበት። እሺ ነገረ ማርያም ዶግማ ያስተማረን አሁን የሰማሁት ነገረ ማርያም ዶግማ በፊት እንኳን ማውቀው እነዚህ አምስቱን ነው ማውቃቸው። እኔ አሁን ግን መምህር ኢዮብ ካወቅከው ነገረ ማርያም ዶግማ ነው ሲል ሰምቼ ነው እንደዚህ ያልኩ። ምናልባት ያኔ ማላቅ ከሆነ ብዬ ሰምተህ ነው አንብበህ ነው መጀመሪያ አቤኒ የት አምስቱን ዶግማዎች? አይ አሁን ያልከኝን እንደዚህ ያው ሰምተህ ነው አንብበህ ነው ነገረ ማርያም ምናምን ያልኩህ ነው። ነገረ ማርያም ምን ያልኩህ አሁን ሰምቼ ነው። መምህር ኢዮብ አወቀው ያ ዲያቆን እሳቸው ሲናገሩ ነው የሰማሁት። አላውቀውም እኔ መምህር ኢዮብን ዲያቆኑን አላውቀውም። ዲያቆን ኢዮብ ዘርገጪ እንደዛ ነገር የሚል ስም ያላችሁ ማወቅ ስለማይጠበቅ አይ ተሳስቼ ሊሆን ይችላል። ነገረ ማርያም ዶግማ አይደለም። ታሙ ሰምተህ ነው ወይስ አንብበህ እኮ? ሰምቼ ነው አልኩህ እኮ። እኔ የሚገርምህ አምስቱን ዶግማዎች ራሱ ማውቀው እዛ መምህራን ሲያስተምሩ ነው እውነቱን ለመናገር። እሺ እኔ ያው ይኸውልህ ተመስገን አንብበህ ነው ሰምተህ ነው ኦርቶዶክስ የሆንከው ካልከኝ አንብበህም ሰምተህም ነው። አይ ይኸውልህ መስማትን በእግዚአብሔር ቃል ይላል። ለመዳን መስማት ያስፈልጋል። መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ እኔ መስማት ያለብኝ የእግዚአብሔር ቃልን ስለነበረ እያነበብኩኝ የእግዚአብሔር ቃልን ተረዳሁት። ከዛ በኋላ ኦርቶዶክስ ሆንኩኝ። ሰምቼ ብቻ ሳላነብ በዘፈቀደ የሚሄደው እኔ ቦይ አይደለሁም ማለት ውሃ በሰጠው ዝም ብለህ እንደዚህ እንደ ጅረት አትሮጥም። የሰማኸውን ብቻ ልታመን አይገባም። ማንበብ ማየት አለ ወይ የለም ወይ ብላ አትጠይቅም። ጠይቀሃል እንደዛ አሁን ነው እኮ የሰማሁት። እኔ ኦልሞስት 6 ዓመት ሆነኝ እኮ ተሙዬ። አሁን እኔ 6 ዓመት ሆነኛል። አሁን ግን ኢዮብ ዘጸጌ የሚባለው ሰውዬ አለ ቤቱ ላይ ገብተህ ብታየው ራሱ ነገረ ማርያም ዶግማ ነው ብሏል። አቤኒ እኔ አላልሽውም ወይ ኢዮብ? ዶግማ ማለት ምን ማለት ነው?
ዶግማ ማለት ያው የማይቀየር ትምህርት ማለት ነው። ስለዚህ 5 ነው ብለህ ነበርና ዶግማ ማለት እኮ እኔ አሁን በፊት ቤተክርስቲያን ውስጥ ሆኜ መምህራኖች ሲያስተምሩ ማቀው እነዚህ ነው 5ቱን ነው የሚገርምና 5ቱ ዶግማዎች የሚባል ትምህርት አለን እንዴ? ዶግማ አላችሁ አይደል እንዴ ብራዘር? 5 ዶግማ 5 ዶግማ የሚባል የለንም እንዴ? ዶግማዎቹ ታዲያ ምንድን ናቸው ብራዘር? እነዚህ ሚስጥራቶቹ 5 ሚስጥራት አይደል እንዴ ያለ? እሱ 5 ዶግማ ሳይሆን በደንብ መጀመሪያ ላይ በደንብ እሱ ነው ማወቅ ያለብህ። ዶግማ ማለት የማይሻሩ የማይለወጡ። ለምሳሌ መጽሐፍ ቅዱስ ዶግማ ነው፣ ቃሉ የማይሻር የማይለወጥ ማለት ነው። ተረተኛል አይደል? ኦኬ እሺ። አንተ አሁን የተምታታብህ 5ቱ አዕማደ ምስጢር። አዕማደ ምስጢር ማለት የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ 5 የምንላቸው ነው ዶግማ በላይ ወሰድከው። ዶግማ ናቸው፣ አዎ የማይለወጡ የማይሻሩ ናቸው። ግን 5ቱ ዶግማዎች ሳይሆን የሚባሉት 5ቱ አዕማደ ምስጢር ወይም 5ቱ መሰረተ እምነት ማለት ነው። 5ቱ መሰረተ እምነት የሚባሉ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን የምንላቸው 5ቱ አዕማደ ምስጢር ወይም የእምነታችን መሰረት። አንድ ሰው ክርስቲያን ለመሆን ወይም ደግሞ ለማመን ለመዳን እነዚህ 5ቱን ነገሮች የሚያምን ማለት ነው እንጂ ዶግማና ማለት 5 ዶግማ የሚባል ነገር የለም። ለምሳሌ እመቤታችን ድንግል ማርያም መውለዷ ዶግማ ነው። እመቤታችን መመረጧ ዶግማ ነው። እመቤታችን ከሴቶች ሁሉ መለየቷ ዶግማ ነው። ስለ እመቤታችን ዶግማ ነው ስንል የተለየ ነገር አይደለም። የተነገረ የተከናወነ እመቤታችን ድንግል መሆኗ ዶግማ ነው። አየ ይሄ ዶግማ ነው ማለት ነው። እሺ አልተሳሳትኩም። በቃ ችግር የለም። እሺ አመሰግናለሁ። ልቀጥል እንትኑን ያለውን እዛ የአምልኮ መስዋዕት ይሰዋልሻል ምናምን የሚለውን እዩ። አንድ በጣም እንትን ያለብኝ ማለት ትልቅ ጥያቄ ያለብኝ እንዴት ለፍጡር የአምልኮ መስዋዕት እንዴት ሊሰዋ ይችላል? እንዴት እናመልክሻለን ሊባል ይችላል? እኔ ማውቀው እግዚአብሔርን ብቻ አምልክ የሚል ነው መጽሐፍ ቅዱስ ላይና እንዴት ሊሆን ይችላል የሚል ብዙ ጥያቄ ነበረብኝ። ሁለተኛ ያው አሁን የተወሰነ አንዳንድ ወንድሞችን እሺ ስማውና ግን መጀመሪያ የቤተ ክርስቲያንን አስተምህሮ ተረድቶ ከሄደ እንድናቅ ስለምፈልግ መጀመሪያ እስኪ ሚስጥረ ቁርባን ላይ ጠይቀው ከዛ በኋላ ኖ ስለ መቤታችን ራሱ ጨርሶ ይሄድ። ስለ መቤታችን አሁን ያነሳው የአምልኮ እኛም መቤታችንን አናመልካትም። መቤታችንን ፈጽሞ ኦርቶዶክስ ተዋሕዶ ቤተክርስቲያን የትም ቦታ አንድም ቦታ ከክርስቶስ ኢየሱስ ውጪ የምታመልከው አምላክ የላትምና ድንግል ማርያምን የምናመልክበትን ቦታ በደንብ አድርጎ ይንገረንና ከዛ በኋላ እናወራለን። አቤን ይቀጥል። እዛ መጽሐፍ ላይ እንዝራ ሰባት የሚባለው መጽሐፍ ላይ የለም እንትና አብራርቶታል። ማነው ዘማርያም የተወሰነ ለማብራራት ሞክሯል። ግን ያው ለኔ አድበሰበሰው እንጂ መለሰው ማለት አልችልም፣ እውነት ለመናገር ማለት ነው። እንትኑ ላይ ማለት ነው እዛ ያብራራበት ላይ ይሄ የአምልኮ መስዋዕት እንሰዋልሻለን የሚለው። አሁን ደግሞ የሚገርም ማላቆን ደግሞ ድርሳነ መድኃኔዓለም ላይ መቼ ዕለት ኤፍ ያነበበው መጽሐፍ እዛ ላይም ጭራሽ ካላመለካቸው ይደየናል ይላል። ይሄ ደግሞ በጣም ትልቅ ጭራሽ በጣም ትልቅ ጥያቄ የሚፈጥር ነገር ነውና ይሄን ነገሮች ትንሽ ብታብራራል። ኦኬ አምልኮ የትኛውም ቅዱሳን የትኛውም ከቅዱሳን ሁሉ በላይ ድንግል ማርያም ናት። ድንግል ማርያም ፈጽሞ የምትመለክህ አይደለችም። እሷም አምላኳን ለዛ ነው ቤተክርስቲያን ምን ብላ ታምናለች? አምላኳን የወለደች ልጇ እናቱን የፈጠረ ብላ የምታምናት ማለት ነው። ስለዚህ ይሄ የጽሁፎች ወይም ደግሞ የቃላቶች አገባብ ለምሳሌ ማን ነው ሙሴ አምላክ ነው አይደል? ሙሴ ለሕዝበ እስራኤል አምላክ ነህ ተብሏል አይደል? አቤኒ ተብሏል ለእስራኤል ሙሴ አምላክ ነው ታዲያ? ሙሴ አምላክ ነው ተብሏል መጽሐፍ ላይ ለእስራኤላውያኖች አምላክ ነው። ግን ሙሴ ግን አምላክ ነው? ግን አምላክ አይደለም። አሁን በቀላሉ እንዲያስረዳ ነው። ለምን አንድ መጽሐፉን አሁን አንተ ያልከውን መጽሐፍ እኔ በራሴ ስላላነበብኩት መጽሐፉን ግን ካንተ ንግግርና ከመጽሐፍ ቅዱስ ይዘት አይቼው ለመናገር ስለፈለኩ እንጂ አሁን ያልከው መጽሐፍ እኔ ያላነበብኩትም። ግን አምላክ የተባለበት ቦታ ላይ ቆይ ልጨርስልህ። አምላክ የሚባሉ ነገሮች ወይም ደግሞ የተጠሩበት አጠራር የራሱ ዘቤ አጠራር እንጂ
የትኛውም አምልኮት ወይም አምልኮት እንዲገባቸው የአምልኮት ሲጀመር እኛ አንድ ጊዜ የተሰዋልን ክርስቶስ ኢየሱስ አለን። በአሁኑ ሰዓት የምንሰዋው ምጽዋት የለንም ከክርስቶስ ኢየሱስ ውጪ። ቤተክርስቲያኒቷ ሁሌ የምትሰዋው ክርስቶስ ኢየሱስን። ለምን? አንድ ጊዜ የተሰዋ ለዘላለም የሚያድነን ለዘላለም ምጽዋት የሆነልን ክርስቶስ ኢየሱስ ብቻ ነው ያለን። አባባሎች ወይም ደግሞ የንግግሮቹ ለዛ ልክ ሙሴን አምላክ እንዳሉት አምላክነት ስለተናገሩት እንጂ የትም ቦታ ድንግል ማርያምን በአምልኮት ወይም ደግሞ እናመልክሻለን ብለው ያመለኩ ኦርቶዶክሳውያንም የሉም፣ አትመለክምም። እንደዛ ተብሎ የተጻፈው ለምሳሌ አንድ ነገር ልንገርህ። አንዳንድ ትክክል ያልሆኑ ወይም ደግሞ አግባባቸው ወይም አጻጻፋቸው ለተባሉበት ወይም የተፈቱበት ፍቺ ከሌላቸው አምልኮት ተብሎ ለመቤታችን ቤተክርስቲያን ውስጥ አሁን ቤተክርስቲያን ስርዓተ ቤተክርስቲያን ሁሌ ተፈጽማለች አይደለ? ድንግል ማርያምን እናመልክሻለን ብላ የትም ቦታ የአምልኮ ስግደትም አምልኮም ለሷ የምታቀርበው ነገር የለም። እኔ ውስጥ የኖርኳት ቤተክርስቲያኒቷ የምታስተምረው ዕለት በዕለት ክርስቶስ ኢየሱስ አምላክ እንደሆነ ድንግል ማርያም ደግሞ እናቱ እንደሆነችና የቅዱሳን ምልጃ የምናምን ስለሆነ በቅዱሳን መቤታችን ታማልዳለች ብለን የምናምን ነን ማለት ነው። ግን እዩዬ ምንድነው መሰለ አሁን እንትና ሙሴ አምላክ ስለተባለ ተብሎ ይመለካል አልተባለም። ገብቷል? መጽሐፉ ይመለካል ብሎ አላሳየንም። እዛ ጋር ግን ካላመለካችሁ እንዲሁም ጭራሽ ትደየናላችሁ ነው። ትደየናላችሁ ማለት ትጠፋላችሁ ወይ እንደ ርግማን አይነት ማለት ነው። ምን ላይ እሱ ነው አሁን ግራ ትንሽ የገባኝ። ምን ላይ ድርሳነ መድኃኒዓለም ላይ ይሄ ስህተት ነው። ይሄ ካላመለካችሁ መቤታችንን ካመለካችሁ ተብሎ ካላመለካቸው አሁን ለምሳሌ ልክ አሁን ሥላሴ አብ ወልድ መንፈስ ቅዱስ አንድ እንደሆኑ አለና ከዛ በኋላ ማርያም ልጇና መስቀሉ ባለፈው እንደሰማሁ ማለት ነው እነሱም በአንድነት ይመለካሉ ይመሰገናሉ አለ። ገና አላመልክም ካልክ ትደየናለህ ይላል። ይሄ ትክክል መጽሐፍ አይደለም። እኔ መጽሐፉን ታመጣለህ? ስክሪንሻቱ አለኝ ከፈለክ ችግር የለውም። ነው አሁን ምን መሰለክ ያ አንዳንድ ጊዜ መጽሐፎችን ሆን ብሎ ለምሳሌ አንድ ገል እንገርክ የሆነ መጽሐፍ አለ ብሔርን የሚሳደብ መጽሐፍ ማለት ነው። ተጨማሪ ደግሞ የአቡነ ገብረ መንፈስ ቅዱስ ነው ተብሎ ከዚህ በፊት ሲከራከረኝ አቡነ ገብረ መንፈስ ቅዱስ የጎጀም ሕዝብ እስከ ዳግመ ምጽአቱ ድረስ ምሕረትን አያገኝም ተብሎ መጽሐፉ ላይ ተጽፏል ተብሎ ተነግሮኝ ልክ እንዳንተ ተከራክሮ መጽሐፉን ግን ገድሉን ተመልሰን ራሴ ሳየው ገድሉ ላይ የለም። እንደዚህ ስክሪንሾቱ አሳማኝ አይደለም። መጽሐፉ ሙሉ ገጹ በትክክል አንዳንድ ጊዜ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ለማጥፋት እንደዚህ አይነቱ ጽሁፎች በትክክል ይመጣሉ። ይሄን አሁን እኔ ነው ብዬ ልቀበል አልችልም። መጽሐፉን ገልጠ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት ቤተክርስቲያን መጽሐፍ መሆኑን አውቄ እንጂ ዝም ብለ የሆነ ስክሪንሾት ብቻ ስላመጣ ያ ነገሮች ትክክል ናቸው ብዬ ቢቀበል እኔንም ብቻ አንተ ብቻ ሳይሆን እኔንም ሊያሳስተኝ ይችላል ማለት ነው። ስለዚህ ምንድነው ማየት አለብህ? መጽሐፉን በግልጥ አምጥተ ይሄ ነው ይሄው ኦርቶዶክስ ተዋሕዶ ቤተክርስቲያን አርማ ያለው። አንዳንድ ጊዜ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ለማጥፋት በጣም ብዙ የተጻፉ መጽሐፎች አሉ። ብዙ እኔ ራሱ ስንት ጊዜ አይቼ ትክክል ያልሆኑ እኔ አሁን ባለፈው እኮ አንብቦታል። ልስጥሽ? እሺ ማን ነው የሚያነበው? ኢዮብ ያን ደቂቃ ኢዮብ ወይ ተሙ ያቆም እሱ እስኪመጣ ድረስ አቤኒያር እሱ እስኪመጣ ድረስ ከሌሎቹ ጋር እንቀጥላለን። ሰላም እስኪመጣ አንድ ጊዜ ሰላም። አቤት ሰላም። እግዚአብሔር ይመስገን። የት ቤተ እምነት ነሽ? አንድ ጊዜ አድራሻሽ ቅድስት ቃለ ዓዋዲ ተመልሻለሁ። እና ዮቢ ባለፈው ልደትም ሲያነበው ምናምን ከሰማ እንትን ብሎታል አንብቦታል። እዛ ላይ አሁን አይቻለሁ። ለምሳሌ ልደት ራሱ አንብቦ ለማስረዳት ሞክሯል። ይሄ አምስት ሥላሴዎች ምናምን በሚለው አይነት ክርክር የነበረ ጊዜ ማለት ነው። እና እዛ ላይ ራሱ ሲነበብ አንብቦታል። እሱ ትደየናላችሁ ይላል እዛ ጋር አይደለም። አይደለም ምንድነው ያልከው? አሁን አምስት ሥላሴ እሱ ትክክል አይደለም። እኔ እኮ እሱንም አሁን ነው እዛን ለማስረዳት ሲያነብ እዛ ላይ አለ ትደየናላችሁ የሚል ማለት ነው። ካላመለካችሁ ትደየናላችሁ ይላል። ምንድነው አምስት ሥላሴ? እዛ መጽሐፍ ላይ አይደለ? ኤፌሱ መጽሐፍ አንብበው አይደለ እንደዛ ያለው? በቃ መጽሐፉ እዛ መጽሐፍ ላይ ነው ያለው። አቤኒ አይደለም፣ እዛ መጽሐፍ ላይ ነው። ካላመለካችሁ ትደየናላችሁ። መጽሐፉ የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ አይደለም። እንደዚህ አይነቱ መጽሐፍ የለንም። ኦኬ፣ ስህተት ነው። ልክ አይደለም። እሺ
እሺ አይ በቃ ልክ ካልሆነማ ምንም ችግር የለም። እኔ እዛ ላይ ምንድነው መሰለህ ማርያም ልጇና መስቀል በአንድ ላይ ይመለካሉ ይመሰገናሉ ይላል። ከዛ ማታመልኩት ከሆነ ትደየናል ይላል። ይሄ እንደዚህ የሚብል አስተምሮ እኔ ደንግጫለሁ ላሳነቡ ማለት ነው። እውነት ለመናገር ሲነበብ ነገር ልበለው ከይቅርታ ጋር ባሉባልታ ነው ሃይማኖቱ የተመሰረተው ወይስ በትምህርት ነው ሃይማኖቱ የተመሰረተው? አቤኒ ከይቅርታ ጋር ተሙ ይሄን የሚገርም ኦርቶዶክስ እያሉ ራሱ አላቆም ነበር። ቆይ ወዳጄ ነው የጠየቅኩን ጥያቄ ብቻ መልስልኝ። ሃይማኖቱ የተመሰረተው ባሉባልታ ነው ወይስ ባስተምህሩ ነው? የኔ እምነትማ ባስተምሩ ነው። የመጽሐፍ ቅዱስን ዕውቀት አመኛ አሁን አንብቤ ተረዳው። ያንተ እምነት ባስተምህሩ ከተመሰረተ አምስት ስላሴ የሚል ከየት አመጣው? አምስቱ ስላሴ አይደለም። በዛ ክርክር አዳምጠኝ አቤኔ፣ አንድ ጊዜ አዳምጠኝ። ያውልኝ አምስት ስላሴ የሚለውን ቃል ባሉባልታ ከሆነ ኤፍሬም ቡና አፍልቶ ለራሱ እየጠጣ ለሌሎቹ ሲያወራ ሰምቼዋለሁ። ካሉባልታ ውጪ ግን አምስት ስላሴ የሚል አስተምህሮ ከየት እንዳመጣ ነገር የላትም። እኔ ኦርቶዶክስም እያለሁ ሶስት ስላሴ ተብሎ እንደሚታመን ማቀው የላትም ሲባል ስላሴ ማለት ምን ማለት ነው? ስሉስ ማለት ነው። ሶስት ማለት ነው። አምስት ማለት ምን ማለት ነው? አምስት ማለት ነው። አምስት ማለት ታዲያ አምስት ታሪኩ እሱን አይደለም እኮ ተሙይ ከምን ተገናኝቶ ነው አምስት ሲባዛ? እሱን አይደለም። እኔ ሲባዛ ለሶስት አቤኒ ቆይ ተሙ አቤኒ አንዴ ተሙይ ከዮብ ጋር ላውራ አንዴ ቆይ አቤኒ እኔ እዛ ክርክር ላይ ሲያነበው ያየሁትን መጽሐፍ ነው ተሙይ ያልኩት እንጂ እኔ አምስት ስላሴ እኮ አላልኩም። እዛኛው ውይይት ላይ የተነበበው መጽሐፍ ላይ ምን ይላል መሰለ? ማርያምን መስቀሉንና ልጇን በሶስትነት ይመለካሉ ይመሰገናሉ ይላል። ካላመለክ ግን ትደየናለህ ይላል። ይሄ በጣም የሚያስደነግጥ ነው። እንዴት እንደዛ ሊሆን ይችላል ነው አቤኒ እንጂ አምስት ስላሴ ምናምን አላልኩም። ወይ ኦርቶዶክስ እንዴት ታምናለች መሰለህ? ሌላው የፈለገ ነገር ይበል። ኦርቶዶክስ ትልቁ አንድ ሰው አስተምሮቷ ወይም ደግሞ ትምህርት ድነት የምትለው የመጀመሪያ ምስጢረ ስላሴ አንድነትና ሶስትነት፣ አንድነታቸው በምንድን ነው? ሶስትነታቸው በምንድን ነው? ከዛ በኋላ ሰው ልጅ ለማዳን ወደ ምድር የመጣው ወልድ ወይም ምስጢረ ስጋዌ የክርስቶስ ወደ ምድር መምጣት በደንብ ምስጢራቱን ምን እንደሆነ ለምሳሌ አሁን ምስጢራ ስንል የተደበቀ ማለት አይደለም። ምስጢራቱ ማለት ክርስቶስ ኢየሱስ እንዴት ሰው እንደሆነ ሰውና መለኮት እንዴት እንደተዋሃደ ይሄን በግልጽ የምታስተምርበት ትምህርት ነው። ከዛ ቀጥሎ ምስጢረ ጥምቀት ደግሞ ጥምቀት ድነት ለድነት ስለምንል ሰው ካመነ ከዛ በኋላ ከተጠመቀ ይድናል መጽሐፍ ቅዱስ እንደሚለው። ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ምስጢረ ጥምቀት ትላለች። የጥምቀት የሚያሰጠው ድነትን በግልጽ የምታስተምርበት። ከዛ በኋላ ምስጢረ ስጋ ወደሙ ወይም ምስጢረ ቁርባን ብላ ምስጢረ ሰው ልጅ ማወቅ ያለበት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሁን ያልኩት ምስጢራትን ትምህርቱን ምስጢረ ድነትን ይሄን ከፈጸመ ከዛ በኋላ ትንሣኤ ሙታንን አምኖ ድነት ይሄ ብቻ ነው። ይሄ አሁን አንዳንድ ለምሳሌ አንድ ነገር ልንገርህ። እኔ ገድለ መንፈስ ቅዱስን ባቅ ይጠቅመኛል። ለምን ይጠቅመኛል? ለእምነት ጥንካሬ። እኔ ገብረ መንፈስ ቅዱስን እንዳምን አይደለም፣ ገብረ መንፈስ ቅዱስን እንዳመልከው አይደለም፣ ወደ ክርስቶስ ኢየሱስ እንዳድግበት ቅዱሳኖቹ ስለ ክርስቶስ ኢየሱስ ብለው የተጋደሉትን ተጋድሎ በደንብ እንድጠነክር እምነቴን እንዳጠነክር እንጂ የትኛውም ገርል አሁን አንዳንድ ጊዜ ገርል ልቀበልን ምናምን ገርልን እኮ ማንበብ የሚቀርበው መጽሐፍ ቅዱስ ነው። ገርልን ማነበው እምነቴን ለማጠንከር ነው፣ ለሌላ ጉዳይ አይደለም። ገርላትን ሙሉ ለምሳሌ ተክለ ሃይማኖትን ባነብ አባታችን አባ ተክለ ሃይማኖት እንዴት ሰይጣንን ከኢትዮጵያ ሀገር ሰዎች ከሰይጣን ቁራኝነት እንዲወጡ እንዴት ሙሉ መከራዎች እንደደረሱባቸው ክርስቶስ ኢየሱስ ሲሰብኩ ምን እንደደረሰባቸው ያን እንዳቅበት እንዳነብ ነው እንጂ አለማንበብ ይችላልው። ካላነበብኩ አትድንም የሚል ትምህርት የለንም። አትድንም የምንለው ምስጢረ ሥላሴን ምስጢረ ስጋዌን ሰው ልጅ አምኖ ካልተጠመቀ ስጋውን ካልበላ ደሙን ካልጠጣ መልካም ምግባርን በኔ ያሉት መልካም ፍሬ ያላፈሩት ይቆረጣሉ እንዳለው የዮሐንስ ወንጌል ምዕራፍ 15 ላይ መልካም ፍሬ አፍርተን ወደ ክርስቶስ ኢየሱስ መሄድን ነው እንጂ የምታስተምረው ይሄ ገርላትና ቅዱሳን የምንላቸው ነገሮች ሁሉ ጥንካሬ እንዲሰጡን ለእምነት እንድንጠነክር ስለ እምነት እንድናቅ ብዙዎቹ ስለ ክርስቶስ ኢየሱስ ራሳቸውን መስዋዕት ሲያደርጉ ሰማዕትነት ሲቀበሉ ጠንክረው ምድር ላይ ያለውን ልክ ክርስቶስ ስለ ክርስቶስ ኢየሱስ ልንናገር ምን እንፈራለን? መከራ ነው ወይ ሞት ነው ወይ ስቃይ ነው ብሎ እንደተናገረው ሐዋርያ ቅዱስ ጳውሎስ እነዚህ ሐዋርያቶች ደግሞ እንዴት መከራ እንደተቀበሉ ከነሱ ሕይወት እንድንማር እንጂ
እነሱን እንድንቀበል አይደለም፣ እነሱን እንድናመልክ አይደለም። የትኛውም ቅዱሳን ለምሳሌ አሁን አንተ ቅድም የጻፍከው የተናገርከው መጽሐፎች እንደዚህ አይነቱ መጽሐፎች የሉም እንጂ ቢኖሩ እንኳን ገብቶሃል አይደለ? መጽሐፍ ቅዱሳዊ ካልሆኑ አልቀበላቸውም። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያደግኩ ልጅ እንደ ሌሎቹ ወይም ሌላ ቦታ ምናምን ሰው ከህፃንነቴ ደግሞ ቤተክርስቲያን ውስጥ ያደግኩት እንደዚህ አይነቱ ነገሮችንም አልተማርኩም። እንዲህ አይነቱ ነገሮችን አዲስ ትምህርትን ቢመጣ ደግሞ አንቀበለውም ማለት ነው። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋናው ትክክል ካልሆነ ችግር የለውም። በቃ ጥሩ ነው። እኔ ድነት ላይ ኢዮብ አንድ የምታብራራልኝ ነገር አለ ጠይቀህ ከፈቀድክልኝ ጠይቅ ወንድም። እሺ ያው በኦርቶዶክስ ቤተክርስቲያን እኔ አሁን በፊት ብዙም ይሄን ያህል እንትን አልነበረኝም እና አሁን ያመነ ይጠመቅ ይድናል ብዙ ቦታ ክርክር ምናምን እሰማለሁ እና ሰው አምኖ ሲጠመቅ ይድናል። አዎ ሰው አምኖ ሲጠመቅ ሰው አምኖ ያ ለዛ ነው እኮ ቤተክርስቲያናችን ምን ትላለች መሰለኝ ድኛለው እየዳንኩ ነው የምትለው ድነት የመጀመሪያ ታምናለህ። አሁን አንተ ያ ልጨርስልህ ወይ ኢዮብዬ ቶፒኩን እንደፈለገ ሊቀለብሰው ሳይሆን ከተመለሰለት በቂው ነው። ርዕሱ የቤቱ ርዕስ ውሃ ጥምቀት ያድናል አያድንም፣ እምነት ያድናል አያድንም አይደለም የቤቱ ርዕስ። ጥያቄ ነው። ጥያቄ ላስቀምጥ። ቆይ አንተ አይደለም የምትመራው። ሌላ ጊዜ በዚህ ጉዳይ ስንከፍት ትመጣለህ። ባለው ክፍተት ጉዳይ ግን ኢዮብ እኮ ድነት ላይ ጠይቅ ስላለኝ ነው። አይ ቆይ እሱ ከሌላ ሰው ጋር እንጨርሳለን። በቃ እዛው ከተመለሰልህ አንተ አይደለም ቤቱ የምትመራው። እንደፈለክ የምትለጥጠው ይሄ እቤት አይደለም። ትምህርቱ ለመጣለ ጥያቄ ይሄ ነው። ይሄ ተመልሶልሃል። ለምን መሰለህ ማን መልስልህ ጥምቀት ለድህነት የሚለውን ምን ልጠይቅ እንደሆነ ስለገባኝ አልፈልግም። ከሌላ ሰው ጋር ነው የምንቀጥለው። ቀጥሎ ደግሞ አንድ ነገር ልንገርህ። ገድላትና ድርሳናት ላይ ስህተት ካለው አልቀበልም። እኔ ተመስገን ገድል ላይ ስህተት ሆኖ ከተገኘ አልቀበልም። ለምን ቢባል መጽሐፍ ቅዱስ አይሳሳትም ብላ ነው የምታስተምረው ቤተክርስቲያን። ገድልና ድርሳናት ግን ስህተት ይኖርባቸዋል፣ ይስተካከላሉ ብላ ነው ቤተክርስቲያን የምታስተምረው። ገድልና ድርሳናትን አልቀበልም አይደለም እያልኩ ያለሁት። ስህተት ካለበት ግን ፈጽሞ አልቀበልም። ስህተቱ ይስተካከላል። በቃ ለዚህም ነው ቤተክርስቲያን የምታምነው ገድልና ድርሳናት የሃይማኖት መከራከሪያ አይደሉም። የሃይማኖት መከራከሪያ ምንድን ነው ብለህ ካልክ መጽሐፍ ቅዱስና መጽሐፍ ቅዱስ ነው፣ አለቀ።